በአንድ የህዝብ መጓጓዣ አውቶቡስ ላይ በትጥቅ የታገዘ ዘረፋ ተፈጽሟል ተባለ። ይህ የዘረፋ እነማን ፈጸሙት? የት አካባቢ ነው የተፈጸመው? ለእናንተ በዝርዝር የምናቀርብላችሁ ይሆናል። ከተለያዩ አካባቢዎች የደረሱ መረጃዎች አሉ፣ እነሱን በዝርዝር እናቀርብላችኋለን። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ስላላችሁ በእጅጉ ደስ ይለናል። ሰብስክራይብ ማድረጋችሁን አትርሱ። በቀጥታ ወደ ጉዳዩ እናልፋለን። በአንድ የህዝብ ማመላለሻ አውቶቡስ ላይ የዘረፋ ተግባር እንደተፈጸመ ተነግሯል። ሰኔ 17 ለሰኔ 18 አጥቢያ ሌሊት 7 ሰዓት ከመቀሌ ከተማ ወደ አዲስ አበባ ይጓዝ በነበረው የህዝብ ማጓጓዣ አውቶቡስ ላይ ታጣቂዎች ዘረፋ እንደፈጸሙ ተነግሯል። ይህ አውቶቡስ ኤፍኤም ባስ በመባል የሚሰኘው የህዝብ መጓጓዣ አውቶቡስ ሲሆን ኮድ 3 ታርጋ ቁጥሩም 04675 እንደሆነ ታውቋል። ይህ አውቶቡስ ከመቀለ ወጣ ብሎ አይን ዓለም የተሰኘውን አካባቢ እንዳለፈ ብረት የታጠቁ ሰዎች ወይም ደግሞ ትጥቅ የታጠቁ ሰዎች ህገወጥ ኬላ በማቆም መኪናው እንዲቆም ማድረጋቸው ተነግሯል። እነዚሁ ታጣቂዎች ተሳፋሪዎችን በማስፈራራት በጠቅላላ 40 ዘመናዊ ስማርት ስልኮችን እና ከ50 ሺህ ብር በላይ ገንዘብ መዝረፋቸው ተነግሯል። በዚህ ዘረፋ ሰለባ ከሆኑ ተጓዦች እንደተገኘው መረጃ ከሆነ ይህን ዘረፋ የፈጸሙ ሰዎች ብዛታቸው ቁጥራቸው 6 እንደሆነ ነው የተነገረው። ከነዚህም ውስጥ 3 ሙሉ ክላሽንኮቭ ትጥቅ የያዙት 3ቱ ሲሆኑ ሌሎች 3ቱ ደግሞ ትጥቅ ያልነበራቸው ነገር ግን የሰራዊት ወይም ደግሞ የተዋጊዎችን ልብስ የለበሱ ሰዎች መሆናቸው ተነግረዋል። ይህን ዘረፋ ተከትሎ ተጓዦቹ ለአዲ ጉደም ፖሊስ ጣቢያ እንዳመለከቱ ነው የተነገረው። በጉዳዩም ዙሪያ ከመንግስት መገናኛ ብዙሃን ወይም ደግሞ ከመንግስት በጠቅላላ የቀረበ ምንም አይነት ማብራሪያ የለም። በመቀለ ከተማ እንግዲህ የወጣቶች በገፍ የመታፈስ ሁኔታ ቀጥሎ እንደዋለን የተነገረው። በሐውልቲ ክፍለ ከተማ ህዳሴ በተሰኘው አካባቢ ወጣቶችን ኢላማ ያደረገ ሰፊ የአፈሳ ዘመቻ እየተካሄደ እንደነበረ በዛሬው ዕለት ከአካባቢው የወጡ ዘገባዎች አመልክተዋል። ከሰኔ 14 ቀን ጀምሮ ተጠናክሮ በቀጠለው በዚህ ወታደራዊ ምልመላ በተለይም በ19፣ 13፣ 20 እና 14 በተሰኙ ቀጠናዎች አካባቢ በሚገኙ የመዝናኛ ቦታዎች ማለትም እንደ መጠጥ ቤቶች፣ እንደ እንግዳ ማረፊያዎች እና እንደ ሆቴሎች ባሉ አካባቢዎች ታጣቂዎች በመግባት ወጣቶችን በብዛት እያሰሩ እንደሚገኙ ተገልጿል። እነዚህ በገፍ የታፈሱ ወጣቶች በቀጥታ ወደ ሀይቂ መሳሃል ወደ ተሰኘ ወታደራዊ ማሰልጠኛ ማዕከል እየተወሰዱ እንደሚገኙ ነው የተነገረው። እነዚህ ወታደራዊ ምልመላዎች በብዛት የሚካሄዱባቸው ሰዓቶች ምሽት ከ3 ሰዓት ጀምሮ እስከ እኩለ ሌሊት ሲሆን በዚህም በአካባቢው የሚገኙ ወጣቶች ጥንቃቄ ማድረግ አለባቸው ሲሉ በርካቶች አስተያየቶቻቸውን እየገለጹ ይገኛሉ። ወደ ተንቤን አካባቢ ስናመራ በተንቤን አቢ አዲ በጉድጓድ መደርመስ አደጋ ምክንያት የሰዎች ሕይወት እንዳለፈ ተነግሯል። በተንቤን አቢ አዲ አካባቢ አባ ግባ ተብሎ በሚጠራው ልዩ ቦታ በባህላዊ መንገድ ወርቅ ሲያወጡ የቆዩ ወጣቶች ይጠቀሙበት በነበረው ጉድጓድ በመደርመሱ ምክንያት የሰዎች ሕይወት እንዳለፈ ከአካባቢው የወጡ መረጃዎች አመልክተዋል። ከአንድ ወር በፊት አስቀድሞ አርሚ 60 እና አርሚ 11 ወደዚህ ቦታ በመሄድ ከ500 በላይ የሚሆኑ በአካባቢው የሚሰሩ ወጣቶችን በገፍ አፍሶ የመሄድ እርምጃ እንደወሰዱ የሚታወስ ሲሆን ይህንም ተከትሎ በአካባቢው የነበሩና ከዚሁ አፈሳ ተርፈው የነበሩ ወጣቶች አካባቢውን ጥለው ማምለጣቸው የሚታወስ ነው። ይህ ሁኔታ ከተፈጠረ በኋላ የአቢ አዲ ከተማ አስተዳደር ከአርሚ 60 እና ከሌሎች የጸጥታ ኃይሎች ጋር በመተባበር ይሄንን ወርቅ የማውጣት አገልግሎት ሲሰጡ የነበሩ ቦታዎችን በኤክስካቫተር እንደደፈኑት የሚታወቅ ነው።
ይሁን እንጂ ትላንት ምሽት ከዚህ ቦታ እንደተገኘው መረጃ ከሆነ በሌሊት ወርቅ ለማውጣት ሙከራ ሲያደርጉ የነበሩ ሰዎች ወደዛ ወደ ተደፈነው አካባቢ ጉድጓድ ገብተው ነበር። እናም በዚህ ወቅት ነበረ ጉድጓዱ ተደርምሶ የሰዎቹ ህይወት ያለፈው። እንግዲህ በዚህን ሁኔታ ነው እንግዲህ የሚገኘው። በአሁኑ ወቅት ስንት ሰዎች ህይወታቸው እንዳለፈና የደረሰው ጉዳት ምን ያህል እንደሆነ ምንም አይነት መረጃ ማግኘት እንዳልተቻለ ነው የመረጃ ምንጮቻችን የሚያመለክቱት። ወደ ኤርትራ ስናመራ ፔን ኢንተርናሽናል የተሰኘው ለሐሳብን በነጻነት የመግለጽ መብት የሚሟገተው አካል የኤርትራ መንግስት ዳዊት ይስሐቅንና አማኑኤል አስራትን ጨምሮ ላለፉት 25 ዓመታት ያሰራቸውን 12 ጋዜጠኞችና ጦማሪዎች በህይወት ስለመኖራቸው ማረጋገጫ እንዲሰጥና ተጠያቂነትና ፍትህ እንዲያሰፍን አዲስ በጀመረው ዓለም አቀፍ ዘመቻ መጠየቁ ተዘግቧል። ጋዜጠኞቹና ጦማሪዎቹ የታሰሩት ሐሳባቸውን በመግለጻቸውና መንግስታዊ ማሻሻያ እንዲደረግ በመጠየቃቸው መሆኑን ተቋሙ መግለጹ የሚታወስ ነው። ተቋሙ በሚስጥራዊ እስር ቤት የታሰሩት ጋዜጠኞቹና ጦማሪዎቹ ከጠበቃ ወይም ቤተሰብ ጋር ተገናኝተውም ሆነ የሕክምና ድጋፍ አግኝተው እንደማያውቁ ጠቅሷል። የኤርትራ መንግስት ታሳሪዎቹ በህይወት መኖራቸውን እንዲያረጋግጥና ያሉበትን ቦታ እንዲያሳውቅ ለመጠየቅ ለፕሬዝዳንት ኢሳያስ አፈወርቂ በሚላክ ግልጽ ደብዳቤ ላይ የመብት ተቆርቋሪ ወገኖች ፊርማቸውን እንዲያኖሩ ስለመጠየቁ ነው ተመላከተው። ከቀናት በፊት አሜሪካ በህወሓት አመራሮች ላይ የቪዛ እገዳ መጣሏ የሚታወስ ነው። ይህን ተከትሎ አንድ የአሜሪካ ኮንግረስ አባል ይህን ውሳኔ ተችተውታል። የአሜሪካው ኮንግረስ አባል የሆኑት ብራድ ሼርማን የትራምፕ አስተዳደር በህወሓት አመራሮች ላይ የጣለውን የቪዛ እገዳ አሳዛኝ ሲሉ ተችተውታል። ይሄውም እገዳ በኢትዮጵያ ዘላቂ ሰላም ለማምጣት በግጭቱ ከሚሳተፉ ሁሉም አካላት ጋር ውይይት ማድረግ እንደሚያስፈልግ የሚሰጠውን አጽንኦት ያጣጣለ ስለመሆኑ ተናግረዋል። በይፋዊ የኤክስ ማህበራዊ ትስስር ገጻቸው ባሰፈሩት መልእክት ኮንግረስማን ሸርማን እንዳሉት የትራምፕ አስተዳደር በህወሓት አመራሮች ላይ የቪዛ እገዳ ለመጣል የወሰነው ውሳኔ አሳዛኝ ነው ብለዋል። አክለውም በኢትዮጵያ እውነተኛ ሰላም ፈላጊ የሆኑ አካላት እርቅና ሰላም ለማምጣት በግጭቱ ውስጥ ካሉ ሁሉም ወገኖች ጋር አብረው ሊሰሩ ይገባል ሲሉ ነው የገለጹት። በኢትዮጵያ ጉዳዮች ላይ እንግዲህ በተደጋጋሚ አስተያየት በመስጠት ይታወቃሉ እኚህ የካሊፎርኒያው የዲሞክራት ፖለቲከኛ ብራድ ሸርማን። ከዚሁ ጋር በተገናኘ እንግዲህ የኮንግረስ አባሉ ትችት ያስተዳደሩን ውሳኔ በአደባባይ በመቃወም ከተሰሙት የመጀመሪያዎቹ የአሜሪካ ኮንግረስ አባላት አስተያየቶች መካከል አንዱ ሆኖ ስለመመዝገቡ ነው የተዘገበው። ወደ መከላከያ ወደ ወጣው መረጃ ስናልፍ የፋኖ ታጣቂዎች የጦር ካምፕ ላይ ያነጣጠረ የሶስት ቀን ዘመቻ እየተከናወነ መቆየቱ ተዘግቧል። ከምርጫው ማግስት በአማራ ክልል የተለያዩ አካባቢዎች ጠንካራ ውጊያ ተቀስቅሷል ተብሏል። ውጊያዎቹን በተመለከተ የመከላከያ ሰራዊትና የክልሉ ኮሚኒኬሽን ቢሮ መረጃዎችን እያጋሩ ይገኛሉ። የክልሉ ኮሚኒኬሽን ቢሮ ከሰሞኑ በሰሜን ወሎ ቀጠናዎች ስለተደረገው ውጊያ አጭር መረጃን ሲያጋራ የ13ኛ እዝ ክፍለ ጦሮች ባለፉት 3 ቀናት በዞኑ ከአቡነ ዮሴፍ እስከ ኩልመስክ ኦፕሬሽን አድርገዋል ተብሏል። የፋኖ ይዞታና መደበቂያ ቀጠና የማጽዳት ኦፕሬሽን የሚል ስያሜ የተሰጠው ይሄ ዘመቻ መከላከያ ድል እንደቀናው ነው ቢሮ ያሳወቀው። እንግዲህ ከአቡነ ዮሴፍ እስከ ኩልመስክ ያለው አካባቢ የፋኖ ዋና የጦር ሰፈር ወይም ቤዝ መሆኑን ይሄ መረጃ ሲገልጽ በሰሞነኛው የ3 ቀን ኦፕሬሽን የጦር ቤዙን ማጽዳት መቻሉን ገልጿል። ይህ የተጠናከረ የፍተሻ ስራ በሚካሄድበት ወቅት የምስራቅ አማራ ብሔራዊ መረጃና ደህንነት የጠላት ጥይትና የጦር መሳሪያ የተደበቀበትን ስፍራ በትክክል በመጠቆም ከፍተኛ እገዛ አድርጓል በማለት መረጃውን አመልክቷል። ሌላ መረጃ ደግሞ በጀነራል ጻድቃን ገብረተንሳይ የተናገሩት ነው። ቲዲኤፍ እየሸሸ ነው አልዋጋም ብለዋል ሲሉ አመልክተዋል። እርሳቸው እንደተናገሩት እንግዲህ ይህን ነገር ተናገሩት የተባለው በትናንትናው ዕለት ነው። ቲዲኤፍ የሚባለው ጦር እየሸሸ ቤቱ ተቀምጧል አልዋጋም ብለዋል ሲሉ አመልክተዋል። ትግራይ ያሉ መሪዎች ከሻዕቢያ የሚሰጣቸውን ተልእኮ ተቀብለው የጦርነት ፍላጎታቸውን አልተውም፣ ነገር ግን አቅማቸው ስለተመናመነ እየወላወሉ ነው ብለዋል። በፊት ማስተዳደር በቻሉበት አቅም ማስተዳደር ስላልቻሉ አፋኝ ሕግ አውጥተው ማስተዳደር ነው የፈለጉት
ቀደም ሲል የሰሩት ወንጀል ለመሸፈን ሌላ ወንጀል እየሰሩ እንዳሉ ይሰማኛል ሲሉ ጀነራል ጻድቃን ገብረተንሳይ አመልክተዋል። እንግዲህ ለዛሬ ያለን መረጃ ይሄን ይመስላል። ሰብስክራይብ ስለምታደርጉ እናመሰግናለን። ተከታተሉን። ፎሎ ማድረጋችሁን አትርሱ። ሰብስክራይብ ማድረጋችሁንም እንደዚሁ አትዘንጉ። መልካም ጊዜ ይሁንላችሁ።